ፊልማችን የሚጀምረው አንድ የወንበዴዎች ቡድን ከቻይና ወደ ኮሪያ ሀገር ህገወጥ የጦር መሳሪያዎችን እያዘዋወሩ እያሳየን ነው። የቻይና ፖሊስም መረጃው ደርሶት ሊያስቆማቸው ቢሞክርም እነዚህ ሰዎች ግን ለህግ የሚንበረከኩ አልነበሩም። በመንገዳቸው ላይ የሚመጣ የትኛውንም አይነት ፖሊስ በጭካኔ እየገደሉና እያጋደሙ በማለፍ መሳሪያውን ይዘው ወደ ኮሪያ ሀገር ይሸሻሉ። በዚህ የማፊያዎቹ ተልእኮም በርካታ የፖሊስና የስለላ አባላት ስለሞቱ የቻይናን ባለስልጣናት ክፉኛ ያስቆጣል። ስለዚህ ይህንን ወንጀል የፈጸሙትን የማፊያ ቡድኖች ለማደን አንድ ትልቅ ተልእኮ ይጀምራል። እዚህ ተልእኮነት ማስፈጸም የተመረጠችው ደግሞ አንድ የስለላ ትምህርትን እየተከታተለች ያለችና በስልጠናዋም ከፍተኛ ውጤት እያስመዘገበች የምትገኝ ወጣት ሴትን ይመርጣሉ። ይህችን ወጣት የመረጡበት ምክንያት ደግሞ ተልእኮ የሚደረገው በኮሪያ ምድር ውስጥ ስለሆነ ተልእኮ ድንገት ቢከሽፍና ብትገደል ቻይና ማን እንደሆነች አላውቅም ብላ ለመካድ ላመቻታል ብሎ ስላሰቡ ነበር። የከባድ ተልእኮ ለዚች ምስኪን ልጅ ህይወቷን አሳልፎ የመስጠት ያህል ከባድ ነበር። የሀገሪቱ የስለላ ድርጅትም ተልእኮውን በይፋ ይህች ልጅ እንድትመራው አሳልፎ ሰጠ። ያው በቀላል መንገድ የመስዋዕት በጋረጓት ማለት ነው። እንግዲህ ፈጣሪው ናት። እናም ይህች ቆራጥ ሰልጣኝ የቻይናን መረጃ ይዛ ወደ ደቡብ ኮሪያ ሀገር ትገባለች። እዚያም በሚስጥር እንዲረዳት የተመደበላትን የግል ጠባቂዋንና መርማሪ ማግኘት አለባት። ይህ በእንዲህ እንዳለ ፊልማችን ወደ ደቡብ ኮሪያ መጣናል። በደቡብ ኮሪያ ያለው ታሪክ የሚጀምረው ደግሞ ስዋን የተባለ ግራ የሚያጋባ ባህሪ ባለው ሰው ነው። ስዋን በመስኮት በኩል ቀስ ብሎ ወደ ቤቱ ሲገባ ያስመለክተናል። ስዋን በመስኮት በኩል በዝምታ ወደ ህንፃው ሲገባ ሲታይ ትልቅ ሰላ ይመስላል። እውነታው ግን የቤት ኪራይ ባለመክፈሉ ከባለቤቱ ተደብቆ ለመግባት የሚያደርገው ጥረት ነበር። በዚህ መሃል አንድ በጣም የሚወደው የሟች ጓደኛው ሚስት የሆነችው ጊ የተባለች ፖሊስ የነበረባትን የገንዘብ ዕዳውን ለመመለስ ወደ እርሱ ትመጣለች። ስዋን ምንም እንኳን በኪሱ አንዲት ሳንቲም ባይኖረውም ነገር ግን ኮራ ብሎ ገንዘቡ አያስፈልገኝም፣ ይልቁኑ አንቺ ወስደሽ ተጠቀሚበት በማለት እንዳለ ሆኖ ለመተወን ይሞክራል። ነገር ግን የቤቱ ባለቤት በድንገት መጥቶ በየት በኩል ገብተህ ነው? እኔ እኮ እዚህ ቆሜ ስጠብቅህ ነበር፣ ለምንድነው የቤት ኪራይን ማከፍልኝ ብሎ ይጠይቀዋል። ስዋን ግን በጓደኛው ሚስት ፊት ድሃ መስሎ መታየት ስላልፈለገ ገንዘቡን እኮ አስቀድሜ በስልክ አስተላልፌያለሁ ለምን አትመለከተውም ይለዋል። ከዛም አከራዩ እውነት መስሎት የተላከለትን ገንዘብ ለማረጋገጥ ክፍሉን ለቆ ይወጣል። በሌላ በኩል ደግሞ በአንድ ትንሽ ምግብ ቤት ውስጥ ካፕቴን ጆን ሁን የተባለው የስለላ መስሪያ ቤቱ ሰራተኛ ለተልእኮ የተመረጠችውን ሰልጣኝ ልጅ ያገኛታል። ከዛም ዳሂ የሚል አዲስ የኮሪያ ስምና ማንነት ይሰጣታል። ተልእኮ ግልጽ ቢሆንም እጅግ ግን አደገኛ ነው። ህገወጥ መሳሪያዎችን ወደ ኮሪያ እያስገቡ ያሉትን ሻጮችና ገዢዎችን ለይቶ ማወቅ ነበር። ጆኑን ይህንን ተልእኮ ይፋዊ የፖሊስ ድጋፍ እንደሌለውና አደጋ ቢፈጠር እንኳን ራሷን ለመከላከል ብቻዋን እንደምትሆን ይነግራታል። ከዛም ሻንጣ ሙሉ ብር አሸክሞ ሰላም ግቢ ብሎ ይሸኛታል። ይሁን እንጂ ይህችን ጀማሪ ወጣት ወደ ሞት የላካት መሆኑ የጥፋተኝነት ስሜት ስላደረበት በሚስጥር ጊሮ የተባለ ሌላ ወኪል ከጀርባዋ ሆኖ እንዲጠብቃትና አብሯት ሆኖ እንዲሰራ አዘዘው። ጊሮም ይህንን ድብቅ ኃላፊነት በፈቃደኝነት ተቀበለም። አሁን ላይ ዳሂ ወደ ግዳጇ እየገባች ነው። በኮሪያ ውስጥ የምታገኘው ረዳቷ ማን እንደሆነ ገና አታውቅም እና ወደ ተመደበችበት ቦታ ሄዳ ረዳቷን መጠባበቅ ጀመረች። ከዛም በስውር አጋዥ ሆኖ እንዲረዳት የተመደበው ጊሮ ኮሪያን ጠንቅቆ ስለሚያውቃት ለዳሂና ለእርሱ ተልእኮ የሚሆን ማረፊያ ክፍል ፍለጋ ሲንከራተት ቆይቶ ሱሃን ያለበትን ህንፃ ያገኛል። ሱሃን ምንም እንኳን ተከራይ ቢሆንም ለገንዘብ ካለው ጥማት የተነሳ ባለቤቱን ከማገናኘት ይልቅ የሚኖርበትን ክፍል ለጊሮ በውድ ዋጋ ለማከራየት ይስማማል። ብቻ የኪራዩ የገንዘብ እጁ ላይ ይግባለት እንጂ ለወራት መንገድ ላይ እንኳን ቢተኛ እሱ ዝግጁ ነበር። በነገራችን ላይ ሱሃን በዚች ትንሽ ክፍል ውስጥ ከዚህ በፊት ባለው የውትድርና ልምዱና የስለላ ችሎታውን በመጠቀም ባልና ሚስቶችን በድብቅ እየተከታተለ መረጃዎችን ማግኘትና ጥቃቅን የግል ምርመራዎችን ያከናውን ነበር። ብቻ ለከፈለው ሰው የትኛውንም አይነት ስራ ይሰራል። ከዛም ጊሮ ህንፃውን ተከራይቶ ሲወጣ በድንገት አንድ ህጻን ልጅ የያዘ ጋሪ ተንሸራቶ ወደ መሃል መንገድ ሲንደረደር ይመለከታል። በዚህም የጀግንነት ስሜቱ ተቀስቅሶ በኃይለኛ ፍጥነት ወደ መንገዱ መሃል ዘሎ ጋሪውን ከመገጨት ያተርፈውና መሃል አስፋልቱ ላይ ይቆማል። በዚህ ቅጽበትም አንድ መኪና መጥቶ ሊገጨው ሲል ባለው ችሎታ ተከርብቶ መኪናውን ሲያሳልፈው እንመለከታለን። እንዴ ፉገራ ህንድ ፊልም ላይ አልቀረም ነበር እንዴ? ለማንኛውም ጊሮ ከዚህ መኪና አደጋ ቢተርፍም ነገር ግን አሁንም ያለው መሃል አውራ ጎዳና ላይ ነበርና አንድ በኃይል እየበረረ ያለ መኪና በሰቅጣጭ ሁኔታ ገጭቶ ይገላግለዋል። ግን በሚያሳዝን መልኩ ጊሮ ህይወቱን አደጋ ላይ የጣለው አሮጊቷ ላይ ያዘችው ህፃን ሳይሆን በጋሪ ውስጥ የነበረችው ትንሽዬ የምታምር ውሻ ነበረች።
ኤጀንት ጊሩም ባላሰበውና ባልጠበቀው ሁኔታ አሰቃቂ መኪና አደጋ ደርሶበት ወደ ሆስፒታል ገባ። በማግስቱ ጠዋትም ዳሂ አዲስ የተመደበላት ጠባቂዋ ጊሩን ለማግኘት እንገናኝ ወዳላት ክፍል ታመራለች። ነገር ግን እሷ አብሯት የሚሰራው የተመደበላት ጠባቂ ማንነቱንና መልኩን እንኳን በግልጽ አታውቀውም ነበር። እናም ወደ ላከላት ክፍል ትገባለች። በውስጥም ሱዋንን ታገኘዋለች። ፊት ለፊቷ ያለው ሱዋን የተመደበላት ከፍተኛ ወኪል መሆኑን ሙሉ ለሙሉ አምነዋለች። ከዛም ስለ ተልእኳቸው የጦር መሳሪያ አቅራቢዎቹ ማን እንደሆኑና እንዴት ተልእኳቸውን መጀመር እንዳለባቸው ማውራት ስትጀምር ሱዋን ስለምን እንደምታወራ ግራ ገብቶት ነበር። ግን በንግግሯ መሃል ዳሂ ለስራ ማስኬጃ ያመጣችውን የገንዘብ ክምር አውጥታ ስታሳየው ያ ሁሉ ግራ መጋባቱ በቅጽበት ጠፍቶ ስለ ተልእኳቸው ለዓመታት በድብቅ ሲከታተል የቆየ ኃይለኛ ሰላይ ለመምሰል ራሱን ማዘጋጀት ጀመረ። አብሯት ሊሰራ የነበረው ወኪሉ ጊሩ ሳይታሰብ ሆስፒታል በመግባቱ ምክንያት ለሱዋን መልካም አጋጣሚን ፈጠረለት። ከዛም ዳሂ ቢሮአቸው ትንሽ ደህንነቱ ያልተጠበቀ ቢመስላትም የተሻለ አማራጭ ስለሌላት በነጭ ሰሌዳ ላይ ኢላማዎቿንና የሚፈልጉትን የጦር መሳሪያ ስም ዝርዝሮች መጻፍ ጀመረች። በዚህ መሃልም የህንፃው ባለቤት እንደተለመደው ያልከፈለውን የኪራይ ዕዳ ለመጠየቅ በቁጣ ወደ ቤቱ ይገባል። በዚህ ጊዜ ሱዋን ምንም ሳይደናገጥ ዳሂ ካመጣችው ገንዘብ ላይ ልክ እንደራሱ ገንዘብ መጅረጥ አድርጎ ይኸው ያለፈው ያልከፈልኩም ጭምር በማለት በትዕቢትና በኩራት ለባለቤቱ ይሰጠዋል። በዚህ ጊዜ ዳሂ የተመደበላት ትክክለኛ ሰው እሱ መሆን አለመሆኑን መጠራጠር ትጀምራለች። ከዛም አከራዩ ገንዘቡን ተቀብሎ ከወጣ በኋላ ስለ አደገኛ የጦር መሳሪያቸው ዝውውር እየተነጋገሩ ባለበት ወቅት አንዲት አሮጊት ወዳሉበት ቤት አንኳኩታ ትገባለች። እናም የጠፋባትን ውሻ አፈላልጎ እንዲያገኝላት ጥያቄዋን ታቀርባለች። ያው ከዚህ በፊት ሱዋን የሚሰራው እንደዚህ አይነት ጥቃቅን ስራዎችን ነበር። ሴትዮዋም አልተሳሳተችም፣ ትክክል ነበረች። ነገር ግን ሱዋን አሁን ላይ በርካታ ገንዘብ የሚያስገኝ ስራ በመጀመሩ ለአሮጊቷ ይቅርታ አድርጊልኝ፣ እኔ ትልቅ ሰላይ እንጂ የእንስሳት አፈላላጊ አይደለሁም በሚል ለማስመሰል ይሞክራል። ሆኖም ግን አሮጊቷ ውሻዋን ላገኝላት ሰው አንድ የአሳማ ቅርጽ ያለው በጣም ጥራት ያለው ወርቅ በሽልማት እንደምትሰጠው ገለጸችለት። በዚህ ጊዜ የሱዋን አይኖች በደስታ በሩ። ከዚያም ወዲያውኑ ውሻዋን አፈላልጎ እንደሚያገኝላት ቃል ይገባላታል። ዳሂም በዚህ ሁኔታ ተበሳጭታ የመጣነው ውሻ ለመፈለግ ሳይሆን የጦር መሳሪያ ዝውውርን ለማስቆም ነው በሚል በቁጣ ታንቧርቅበታለች። ነገር ግን ገንዘብ እስካመጣ ድረስ የትኛውንም ስራ ለመስራት ዝግጁ የሆነው ሱዋን በተናገረችው ነገር የተስማማ መስሎ በድብቅ ውሻውን ለማፈላለግ ይወስናል። ከዛ በንዴት ውስጥ ሆና ወደ ኦፕሬሽኗ ትመለሳለች። በዚህ ጊዜ ሱዋን በነጭ ሰሌዳው ላይ የተጻፉትን የጦር መሳሪያዎችን ስም ዝርዝር ሲመለከት ወዲያውኑ አንቺ ከፖሊስ ሳይሆን ከአንድ ከማይታወቅ ሀገር ከመከላከያ ሚኒስቴር ነው የመጣሽው በማለት የዳይን ትክክለኛ ማንነት ቁልጭ አድርጎ ነገራት። የድርጊቱም ዳይን በጣም ያስገርማታል። ሱዋን ለገንዘብ የሚቋመጥ ሞኝ ቢመስልም ከሚታየው በላይ ጥልቅ የሆነ ወታደራዊ እውቀትና የመተንተን ብቃት እንዳለው ትልቅ ፍንጭ ይሰጣታል። ከዛም ይዘው በመጣችው መረጃ መሰረት የመጀመሪያው ቁልፍ ተጠርጣሪ ዶንግሺ የሚባል ሰው መሆኑን ተከትሎ ዳሂና ሱዋን ተጠርጣሪው ወደሚያዘወትርበት አንድ የታንጎ ዳንስ መለማመጃ ቦታ ያመራሉ። ሱዋን የምንሄደው የታንጎ ስቱዲዮ ውስጥ ስለሆነ የግዴታ የታንጎ ልብስ መልበስ አለብሽ ብሎ ይመክራታል። ዳሂም እንደ ፕሮፌሽናል ኤጀንት ትዕዛዙን አክብራ ልክ ለውድድር እንደቀረበች ደናሽ እጅግ የሚማርክና የሰው አይን ውስጥ የሚገባ የታንጎ ልብስ ለብሳ መጣች። ነገር ግን በቦታው ሲደርሱ የገጠማት ነገር አስደንጋጭ ነበር። እዚህ ያሉ የታንጎ ዳንስ የሚለማመዱ ሰዎች ሁሉ ተራ ልብስ ለብሰው ነበር የሚለማመዱት። ዳሂም በዚህ ደማቅ አለባበሷ ምክንያት የሁሉንም ሰው ትኩረት ትስባለች። ሱዋን ግን ሆን ብሎ ዳሂ ላይ ለመጫወት ነበር እንደዚህ ያደረገባት። ከዛም ብዙም ሳይቆይ ኢላማቸው የሆነው ዶንግሺንግ ወደ አዳራሹ ይገባል። ዳሂ የለበሰችው ልብስ ለሰላይነት ባያመችም ያላትን የዳንስ ችሎታ በመጠቀም ወዲያውኑ ወደ ዶንግሺንግ ትጠጋለች። እናም ከዶንግሺንግ ጋር ዳንስ ለመለማመድ ፍላጎት ያላት አስመስላ ዘላ ትጠመጠምበታለች። ዶንግሺንግም በዳሂ ውበትና በዳንስ ችሎቷ የሌለ ተመስጦ አቅሎን ስቷል። እሷ ግን ትኩረቷ ስልኩ ላይ ነበር። በዳንሳቸው መሃልም ዶንግሺንግ ምንም ሳይነቃ ስልኩን ከኪሷ ወጣችና አጠገቧ ለነበረው ሱዋን ኪስ ውስጥ ከተዋለች። ሱዋንም ስልኩን ይዞ የያዘውን ዳታ ኮፒ ለማድረግ ወደ መጸዳጃ ቤት ይፈተለካል። ነገር ግን ስልኩን ሲመለከተው በጣም ይደናገጣል። ምክንያቱም ስልኩ ስማርት ሳይሆን ሙዚየም መግባት ያለበት በጣም የጥንት ሞዴል ነበር። ሱዋንም በብስጭት እንኳን ዳታ ሊኖረው ቀርቶ ፎቶ ማንሳት እንኳን የማይችለውን ስልክ እያገላበጠ እያየ ምን እንደሚያደርገው ግራ ገባው። ነገር ግን በመሃል አንድ መልእክት ያገኛል። መልእክቱም ጂሁን ከተባለ ሰው የተላከለት የጽሑፍ ማስፈራሪያ ነበር። እናም ከዚህ ውጪ ምንም ጠቃሚ ነገር ስላላገኘ ስልኩን ሳይታወቅ ለመመለስ ወደ ዳንስ አዳራሹ ይመለሳል። እናም ዶንግሺንግ በታንጎ ዜማ ሰክሮ ወገቡን ያለማቋረጥ እየወዘወዘ ስልኩን ወደ ውስጥ ለማስገባት አስቸጋሪ ያደርግባቸው። ከዛም እንደምንም ዶንግሺንግን በኃይል
ገፍትራ መሬት ላይ ስትጥለው ስልኩ ከኪሱ አምልጦ የወደቀ አስመሰለው። ልክ በዚያው ቅጽበት ስልኩ ወዲያው መጥራት ጀመረ። ዶንግሺንግም ስልኩን አንስቶ ጥሪውን ለማናገር ወደ ውጭ ይወጣል። እናም በውጭ ሆኖ ስልኩን እያወራ ሳለ አንድ ማንነቱ ያልታወቀ ሚስጥራዊ ሰው እንደ መልአከ ሞት መጥቶ አንገቱ ላይ ምንነቱ የማይታወቅ ነገር ወቅቶት ይሄዳል። ከዛም ዶንግሺንግ ወዲያውኑ እዚያው ተዝለፍልፎ ይወድቅና ትንፋሹ እስከ መጨረሻው ይቋረጣል። ዳሂና ሷን የሞቱን ዶንግሺንግ ሲመለከቱ ተልእኳቸው እነርሱ ከገመቱት በላይ በጣም አደገኛና ከጀርባቸው በጣም የተወሳሰበ ነገር እንዳለ ይገነዘባሉ። ከዛም ከዚህ ካሰቃቂ ዶንግሺንግ ሞት በኋላ ዳሂና ሷን በፖሊስ ተይዘው ለጥያቄ ይቀርባሉ። እናም ፖሊስ በቂ ማስረጃ ባለማግኘቱ ቢለቃቸውም የፖሊስ አዛዡ ግን በጣም ተጠራጥራቸዋል። ከዛም ፖሊሶቹን እነዚህን አጠራጣሪ ጥንዶች በድብቅ እንዲከታተሏቸው ትዕዛዝ ያስተላልፋል። እናም ወደ ክፍላቸው እየተመለሱ እያለ ዳሂ ምንም አይነት መረጃ አንድ ሜሴጅ ከማንበብ ውጪ ምንም አይነት የስልክ ቁጥር በቃሉ ባለመያዙ በጣም ትናደድበትና ይህ ሰው ሰላይ ሳይሆን ተራ አጭበርባሪ ነው በማለት ለአለቃዋ ደውላ ሪፖርት ታደርጋለች። ነገር ግን የደወለችለት ካፕቴን እሱ አንቺ ከምታስቢው በላይ ለተልእኮ እጅግ አስፈላጊ ሰው ነው በማለት ስልኩን ይዘጋባታል። ወደ እውነተኛ ረዳቷ ጊሩ ስንመጣ ደግሞ አሁንም ሆስፒታል ተኝቶ ራሱን ስቶ ይገኛል። ሰላይ ስለሆነ ማንነቱን የሚገልጽ ሰነድ ባለመያዙ ስልክና ምንም አይነት ማስረጃ ስለሌለው ዶክተሮቹ ማንነቱን ለማወቅ ተቸግረዋል። ጊሩ አንድ ውሻ ለማዳን ብሎ ህይወቱን አደጋ ላይ ጥሎ በአልጋ ላይ ሲማቅቅ፣ ሷን ግን በሱ ፈንታ የወኪልነቱን ሚና በብቃት እየተወጣ ነው። ዳሂ ሳታውቀው ከተሳሳተ ሰው ጋር፣ ሷን ደግሞ ሆን ብሎ ከአደገኛ ተልእኮ ጋር ተቆራኝተዋል። ከዚህ በኋላ በማስጠንቀቂያ የጽሑፍ መልእክት የላከለትን ጂሁን የተባለ ሰው ማፈላለግ እንዳለባቸው ይገነዘባሉ። ከዛም አዲስ የሚከታተሉበትን ሰው ቤት መረጃ ለማግኘት በሚያሰብበት ጊዜ ሷን እኔ ጥሩ መረጃ ሰጪ አውቃለሁ፣ ግን ለሚሰጠን መረጃ 20 ሺህ ብር ነው የሚያስፈልገን በማለት ዳሂን ያሳምናታል። ዳሂም ሌላ የተሻለ አማራጭ ስላልነበራት ገንዘቡን ትሰጠውና ወደ አላት ቦታ ይሄዳሉ። ነገር ግን ሷን ይዟት ሄደው ወደ ታዋቂ የደህንነት ወኪልና መረጃ ሰጪ ሳይሆን ወደ አንዲት መነኩሴ ቤት ነበር። ዳሂ በነገሩ ክፉኛ ብትበሳጭም ሴትዮዋ ግን የባሰባት አደገኛ አጭበርባሪ ሆና ተገኘች። ነገር ግን የጠየቋትን የጂሁን ቤት የት እንደሚገኝ ትነግራቸዋለች። በመጨረሻም ሷን የተሰጠውን ገንዘብ ለሴትዮዋ ሰጥተው ሊወጡ ሲሉ ገንዘቡ ሲቆጠር 2000 ብር ጎሎታል። እረሷ ለራሱ ፈርቅ ይዞ ነበር ማለት ነው። ሴትዮዋም ገንዘቡን ከተቀበለቻቸው በኋላ የጦር መሳሪያ ዝውውሩን የሚያከናውኑት አክስ ጋንግ ወይም ራሳቸውን መጥረቢያዎቹ እያሉ የሚጠሩት አደገኛ ማፊያዎች እንደሆኑ የሚያመላክት ፍንጭ ሰጠቻቸው። ይህ ቡድን በኮሪያ ውስጥ እጅግ አደገኛና በጦር መሳሪያ ዝውውር ውስጥ እጁ እንዳለበት የሚታወቅ አደገኛ የማፊያዎች ስብስብ ነበር። ዳሂና ሷንም ይህንን ጠቃሚ መረጃ አገኘን ብለው በደስታ ሊወጡ ሲሉ ሴትዮዋም ይልመድባቸው ብላ አንድ ጁስ ትጋብዛቸዋለች። ሷንም በነፃ ያገኘውን ነገር ስለማይተው በአንድ ትንፋሽ ነበር የጨለጠው። ሆኖም ግን በአሳዛኝ ሁኔታ የጋበዘቻቸው ጁስ ጊዜው ካለፈበት ቆይቶ ነበር። እንግዲህ ከዚህ በኋላ ምን እንደሚፈጠር መመልከት ነው። ከሴትዮዋ ጋር ከወጡ በኋላም ሷን አክስ ጋንጎች ምን ያህል ጨካኝ እንደሆኑና ተልእኳቸውን ማቋረጥ እንዳለባቸው ይነግራታል። እባክሽ ህይወታችንን አደጋ ላይ ከመጣል በሰላም መኖርን መምረጥ አለብን እያለ ዳሂን ለማስፈራራትና ጉዟቸውን ለማስቆም ሞከረ። ዳሂ ግን በቃላት ፋንታ በቦክስ አፍንጫውን ትሰብረውና አርፎ ተልእኳቸውን ብቻ እንዲፈጽም ታዘዋለች። ሷንም በዝምታ የዳሂን ክንድ ቀምሶ እሷን መከተልን መረጠ። ከዛም ባገኙት መረጃ መሰረት የአደገኞቹ ማፊያዎች መሪ ያለበት ዋና ቢሮ መሰስ ብለው ይገባሉ። እንዴ አይፈሩም እንዴ? እኔ እኮ በድብቅ ይከታተሏቸዋል ብዬ ነበር ያሰብኩት። እሺ ለማንኛውም ሷንና ዳሂ ከፖሊስ ጣቢያ የመጡ መርማሪዎች እንደሆኑ ራሳቸውን ገልጸው ሷን የወንጀለኛ ቡድን መሪ ላይ እጁ ላይ ካቴና ያጠልቅበታል። ነገር ግን ሷን በእጁ የነበረው ካቴና ወንጀለኞችን ለማሰር የሚያገለግል ሳይሆን ህፃናት የሚጫወቱበት ካቴና አይነት ነበር። ነገር ግን በዚህ ክስተት መሃል በቅጽበት ማንነታቸው ያልታወቁ ሚስጥራዊ ታጣቂዎች ወደ ህንፃው ዘልቀው ገብተው የማፊያዎቹ መሪና ራሳቸው ማፊያዎቹን ጭምር አንድ ባንድ ለቃቅመው የእሳት ራት አደረጓቸው። በሰከንዶች ውስጥም መላው የማፊያው ቡድን አባላት እና አለቃቸው እንደ ዝንብ ይረፈረፋሉ። ሷንም በተኩሱ መሃል ግራ ቢጋባም ያደረገው ነገር ቢኖር በድንጋጤ መሬት ላይ ራሱን ስቶ መውደቅ ብቻ ነበር። የተኩሱ ማዕበል ሲቆምም ዳሂ ወደ ሷን ሮጠች። በሷን ልብስ ላይም ብዙ ደም ስታይና እርሱ በስቃይ ሲያቃስት አጉል ቦታ ላይ የተኮሱበት ነበር የመሰላት። ነገር ግን እውነታው ሷን አልተተኮሰበትም። ልብሱ ላይ ያለው ደምም ዳሂ ቀደም ሲል አፍንጫውን በቦክስ ስትመታው የፈሰሰው የራሱ ደም ነበር። ወደ መኪናቸውም ሲመለሱ ዳሂ ባዶ እጇን አልነበረም። የማፊያዎቹም መሪ ስልክ ይዛ ነበር የተመለሰችው። ከዛም በስልኩ ውስጥ ያለውን ሚስጥር ማግኘት ስለፈለገች ስልኩን የሚከፍትላት ሰው ያውቅ እንደሆነ ጠየቀችው። ነገር ግን ሷን በሞትና በህይወት መካከል ሆኖ መኖር ስለሰለቸው ተልእኮ እዚህ ላይ በቀኝ በማለት ለማቆም ይወስናል። ነገር ግን ዳሂ ይህንን ተልእኳቸው ካጠናቀቁ 1 ሚሊዮን ብር በየኪሳቸው እንደሚገባላቸው ስትነግረው ያ ሁሉ ፍርሃቱ በቅጽበት ተፍቶ ለገንዘብ ሲል
ዳግመኛ ጀግና ሆነ። ገንዘቡን ከሰጠችው በኋላ ሱሃን ስልኩን የሚከፍትላቸው አንድ ጠላፊ ሀከር ጓደኛ እንዳለው ነገራት። ግን ይህንን ስራ ለመስራት እሱ 50 ሺህ ብር እንደሚፈልግ ይነግራታል። እዛ ከደረሱ በኋላ እንደተለመደው ለጓደኛው የሰጠው ገንዘብ ለራሱ ድርሻ ቀንሶ ነበር። ከባድ ደላላ ነው። ግን ዳሂ በዚህ ሰውዬ ተስፋ ብትቆርጥም ጠላፊው ግን በመጨረሻ አንድ ጠቃሚ መረጃን ያወጣል። ከዚህ በፊት ፈልገው ካገኙትና ከተገደለው ሰው ጋር ጥብቅ ቁርኝነት ያለውና ማስፈራሪያ የላከለት ያንኮ የተባለ ሰው መሆኑን ይገነዘባሉ። አድራሻውንም በማወቃቸው ቀጣዩ አዲሱ ኢላማቸው ያንጎ የተባለው ሰው ሆነ። እናም መረጃውን አግኝተው ወደ ተጠርጣሪው ቤት በሚጓዙበት ጊዜ አንድ አስቂኝ ክስተት ይፈጠራል። እሱም ከዚህ ቀደም ሴትዮዋ ሰጥታቸው የነበረው ጊዜው ያለፈበት ጁስ የዳሂን ሆድ ልክ ምጥ ላይ እንዳለች ወላድ እናት ቆርጣት ጀመር። ያቺ ጥንካሬዋ የሚደነቅላት ባለሙያ ሰላይ አሁን ላይ ትኩረቷ ህገወጥ የጦር መሳሪያ አዘዋዋሪዎቹን ሳይሆን ሽንት ቤት ፍለጋ ላይ ሆነ። እናም ለስለላ የፈለጉት ያንጎ ቤት ሲደርሱ ዳሂ በሩን በርግዳ በመግባት በቀጥታ ወደ ሽንት ቤቱ ተፈተለከች። ወደ ፖሊሶች ስንመጣ ደግሞ ማታ ላይ የአክስ ማፊያ ቡድኖች ሁሉም ተለቃቅሞ ተገድለዋል። ፖሊስም የመረጃ ደርሶት ቤቱን ከቦ ምርመራውን እያጠናቀረ ነበር። በዚህ ጊዜ በአካባቢው ያለውን የጥበቃ ካሜራ ሲመረምር ግድያው ከመፈጸሙ ጥቂት ደቂቃ በፊት ዳሂና ሱሃን በዚያ እንደነበሩ ተረጋገጠ። እናም አሁን ላይ ፖሊስ እነዚህን ጥንዶች ጅምላ ነፍሰ ገዳይ ናቸው ብሎ መጠርጠር ጀምሯል። ዳሂና ሱሃን ሳያውቁት የህግ ከለላ ማጣታቸው ብቻ ሳይሆን በመላ ሀገሪቱ በፖሊስ የሚፈለጉ አደገኛ ወንጀለኞች ሆኑ። ወደ ዳሂ ስንመለስ ደግሞ ዳሂ ካጣደፋት ነገር ተገላግላ ከሽንት ቤቱ ስትመለስ ቤቱ በሚያስጠላ ሽታ ታውዶ ነበር። እናም ሱሃን አፍንጫውን ይዞ እውነትን በጠና ታመሽ ነበር እንኳን ተገላገልሹ ብሎ ሊቀልድባት ይሞክራል። ነገር ግን ሽታው ከሽንት ቤት የሚመጣ ሳይሆን ሲፈልጉት የነበረውና በአሰቃቂ ሁኔታ እሱም ልክ እንደ ማፊያዎቹ ባልታወቁ ገዳዮች የተወገደው የያንጎ አስክሬን በመታጠቢያ ገንዳ ውስጥ ተጥሎ ስለነበር ነው። ግድያው እጅግ በረቀቀና ምንም አይነት አሻራ በሌለበት ሁኔታ የተፈጸመ በመሆኑ ከነዳሂ ጀርባ እየተከታተለ መረጃቸውን የሚያጠፋ አንድ ትልቅ ኃይል እንዳለ ይገነዘባሉ። ያው ይህንን የሚያደርጉት ትክክለኛ የጦር መሳሪያ አዘዋዋሪዎቹ ሲሆኑ እነርሱም መረጃዎቻቸውን እንዳያወጡባቸው ሲሉ አብሯቸው የሚሰሯቸውን ሰዎች ይገሉ ነበር። ለዛም ነው ዳሂና ሱሃን በሄዱበት ሁሉ እየሞቱ የሚያገኟቸው ወይም ድንገት የሚገደሉባቸው። ከዚህ በኋላ በቤት ውስጥ ያለውን መረጃ ሁሉ መሰብሰብ ጀመሩ። በዚህ ጊዜ ዋናው የጦር መሳሪያ አዘዋዋሪ አለቃቸው ጂሆን የተባለ ሰው እንደሆነና ከሁለት ቀናት በኋላ በአንድ ትልቅ ሆቴል ውስጥ ድግስ እንዳዘጋጀ የሚያሳይ ፍንጭ ያገኛሉ። ይህም ለዳሂና ለሱሃን ዋናውና የመጨረሻው ኢላማቸው ሆነ። ከዛም እነሱ ንጹህ መሆናቸውና ምንም ወንጀል እንዳላጠፉ ለማሳየት በቤት ውስጥ የነበረው ያንጎ በሰዎች እንደተገደለ ደውሎ ሪፖርት ያደርጋሉ። ነገር ግን ከቤት ውስጥ ጥለው ሲወጡ ሱሃን አንድ ትልቅ ስህተት ፈጽሞ ነበር። ሳያውቀው የሲም ካርዱን በቤት ውስጥ ጥሎት ነበር የወጣው። ስለዚህ አሁን ላይ የጣት አሻራውና ማስረጃው በወንጀል ስፍራው ላይ በግልጽ አስፍረው ነበር የወጡት። ወደ ፖሊሶቹ ስንመጣ ደግሞ አሁን ላይ የነዳሂን ጉዳይ በቁም ነገር ይዘውታል። ዳሂና ሱሃን በየግድያ ቦታ እንደተጋበዙ እንግዶች ብቅ ማለታቸው ጥርጣሬያቸውን አሳድጎታል። ፖሊሶቹ የዳሂን እውነተኛ ማንነት ደርሰውበታል። እሷ የቻይና ገና ትምህርቷን ያልጨረሰች ሰላይ መሆኗንና ወደ አደገኛ ተልዕኮ ሄዳ ግዳጇን እየፈጸመች የምትገኝና የመስዋዕት በግ መሆኗን ተረድተዋል። ስለ እሷ ግን ምንም አይነት ማስረጃ ማግኘት ስላልቻሉ ግርታን ፈጥሮባቸዋል። በዚህ ሁሉ ግርግር መሃል ሱሃን ለደቂቃዎች ከሰላይነት ተልዕኮ ወጣ ብሎ የሟች ጓደኛውን ልጅ ዶ የተባለውን ለመጠየቅ ይሄዳል። ሱሃን በጓደኛው ሞት ራሱን በጣም ይወቅሳል። በወቅቱ በነበረው ተልዕኳቸው ላይ ጓደኛውን ጥሎት እንደሄደ ስለሚሰማው ያ ትዝታ እንደ ጥላ ሁሌም ከኋላ ኋላው ይከተለው ነበር። ይህ ትዕይንትም ሱሃን ለገንዘብ ብቻ የሚሮጥ ሳይሆን ውስጡ በሀዘንና በጸጸት የተሰበረ ሰው መሆኑን ያሳየናል። ከዚህ በፊት ሱሃን አደገኛ ኮማንዶ ወታደር የነበረ ሲሆን በአንድ ተልዕኮ ላይ ባልታሰበ ቅጽበት ጓደኛውን አጥቶ ነበር። እናም ይህ ጸጸት ከስርስሩ እያለ ስላለቀቀው በህይወት ያሉትን የጓደኛውን ልጅና ሚስት ለመርዳት ቆርጦ ተነስቶ ነበር። ለዚህም ነው ገንዘብ የሚያስገኝ ማንኛውንም ስራ ራሱንና ጸባዩን ለውጦ ለመስራት የወሰነው። ከዛም ወደ ተልዕኮ ተመልሶ ሱሃንና ዳሂ አደገኛ የጦር መሳሪያ አዘዋዋሪው ጂሆን ባዘጋጀው የሆቴል ድግስ ላይ ይገኛሉ። ሱሃን ተልዕኮን በቁም ነገር ለመወጣት እጅግ በጣም አምሮበት ቢመጣም በሆቴሉ ውስጥ ሲገባ ግን አንድ አስገራሚ ክስተት ተፈጠረ። የለበሰው ልብስ ቀለም የሆቴሉ ጠረጴዛ ላይ ከተነጠፉት ጨርቆች ጋር ተመሳሳይ ነበር። ያው በሱ ቤት ዘንጬ መጥቻለሁ ብሎ ነበር ያሰበው። ከዛም ዳሂ በሰዎች መሃል እንደምንም ብላ እየተሽሎኮ ሄዳ ጂሃንን ሰላም የምትለው አስመስላ በአንገቱ ስር ድብቅ የድምጽ መግጃ መሳሪያ ታጠምድበታለች። ተልኳቸውን በጥሩ ሁኔታ እየሄደ ሳለም ድንገት ከዚህ በፊት የተገደሉት የአክስ ጋንግ ማፊያዎች ቡድን ምክትል መሪ ሙሉ ሰራዊትን ይዞ መጥቶ ድግሱን ልቅልቅ ወዳለ ጦርነት ቀየረው። ምክትል መሪውም ጂሆን አለቃቸውን እንደገደለበት በማመን ሊበቀለው ቢሞክርም ጂሆን ግን እኔ እናንተን አለቃ አልገደልኩም፣ እውነተኛ ጠላታችን ፋት ክላን የተባሉት ማፊያዎች ናቸው። እነርሱ
እኔንና አንተን አጣልተው የጦር መሳሪያ ንግዱን መስመር ለብቻቸው ለመቆጣጠር አስበዋል ብሎ አሳመነው። ነገሮችም በቅጽበት ተቀየሩና መጣላት የነበረባቸው ወገኖች በጋራ ሆነው ፋት ክላን የተባሉትን ማፊያዎች ለማጥፋት ይስማማሉ። እንዲሁም የአክስ ቡድኖች ከጂሁን 1000 ህገወጥ መሳሪያዎችን ለመግዛት ይዋዋላሉ። ይህንን ሁሉ መረጃ ቁጭ ብለው እነ ዳሂ እየሰሙ ነበር። ነገር ግን በመሃል ላይ ዳሂ ጂሁን አንገት ላይ ድምጽ መቅረጫውን ስታጠምድ ጠባቂዎቹ ተከታትሏት ስለነበር ሪፖርት ያደርጋሉ። በዚህ ጊዜ ሱሃንና ዳሂ እንደተነቃባቸው አውቀው ለማምለጥ ሲሞክሩ ነገር ግን ከነርሱ በቁጥር በጣም በሚበልጡ ማፊያዎቹ ተከበው ስለነበር ወዲያው በቁጥጥር ስር ያዋሏቸዋል። እናም በዚህ ባልታሰበ ድንገተኛ መታገት በቁጥጥር ስር ውለው ወደ ጂሁን ለጥያቄ ይቀርባሉ። ጂሁንም እነርሱን መጠየቅ ሲጀምር ሱሃን እንደተለመደው ወዲያውኑ ራሱን ነፃ ለማውጣት ዳሂን ሁሉንም ነገር ያቀነባበረችው እሷ ነች በማለት እየወቀሰና ስለ ተልእኳቸው ዝርዝር መረጃ እየወጣ በነፃ እንዲለቁት ከነርሱ ጋር መደራደር ጀመረ። ዳሂም በሱሃን ክደት በጣም ታዝንበታለች። ጂሃንም አንተኛም መቀላቀል ከፈለክና ነፃነትን እንድታገኝ ታማኝነትን መፈተን እንፈልጋለን ብሎ አንድ ጨካኝ ትዕዛዝ ይሰጠዋል። ትዕዛዙ የነበረውም በአቅራቢያቸው ጥበቃ ላይ የነበረችን አንድ ፖሊስ አደባባይ ላይ እንዲደፋት ነበር። እሱም ያለምንም ድርድር የተባለውን ፖሊስ ለመግደል ይስማማል። ከዛም በመኪናው ወደ ተባለው ፖሊስ ጣቢያ ይወስዱትና ግደላት የተባለችውን ፖሊስ ለመግደል ሲጠጋት ያቺ ፖሊስ የቀድሞ ጓደኛው ሚስት የሆነችው ጂ ነበረች። እናም በዚህ ቅጽበት ሱሃን መተወኑን አቆመ። ለራሱ ነጻነት ሲል የጓደኛው ሚስትና የልጁን እናት አሳልፎ ሊሰጥ እንደማይችል ወሰንና ወዲያውኑ ሽጉጡን አዙሮ በጂያን ሰዎች ላይ ተኩስ ከፈተ። ያ ገንዘብ ፈላጊና ተላላ የነበረው ሱሃን አሁን ላይ እውነተኛ ወኪልና አደገኛ ወታደር መስሎ በከፍተኛ ወኔ መዋጋት ጀመረ። ሁሉንም ዘርሯቸው ከውጊያው አመለጠም። በተኩሱ ልውውጣቸው ወቅት ሱሃን ሽጉጥ የያዘበትና የተንቀሳቀሰበት መንገድ ሁሉንም ሰው አስገረመ። ያለ ገንዘብ ስግብግብ የነበረው ሰው ጠፍቶ እጅግ በጣም የሰለጠነና ለሰከንድ እንኳን እይት የማይመታው ልዩ ኃይል ሆኖ ታየ። ይህ ሆን ብሎ ደብቆት የነበረው የቀድሞ ማንነቱ ምልክት ነበር። ዳሂን ለማዳንም በድፍረት ወደ ሆቴሉ ይመለስም በቁጥር የሚበልጡ ብዙ ፖሊሶች ከበውት በቁጥጥር ስር ያውሉታል። እናም ፖሊሶቹ በቁጥጥር ስር አውለውት ስለ ማንነቱ ሲጠይቁት እኔ የኮሪያ ፖሊስና ደህንነት ነኝ ብሎ ለማሳመን ሞከረ። ፖሊሶቹ ግን አላመኑትም። እናም አንድ ጊዜ ወደ አጋሩ እንዲደውል ይጠይቃቸዋል። በዚህ ጊዜ ዳሂም ስልኩን ታነሳለች። በወንጀለኞችም ተከባ ስለነበር በግልጽ ማውራት ባትችልም የስለላ ቃላትን በመጠቀም የተለያዩ ምግቦችን እየጠራች ያለችበትን ትክክለኛ ቦታና አደገኛ ሁኔታ ለሱሃን ነገረችው። ይህ በእንዲህ እንዳለ በምርመራው ክፍል ውስጥ በስውር ሲከታተሏቸው የነበሩት የኮሪያ የደህንነት ባለስልጣናት ድንገት ይገባሉ። ባለስልጣኑም የዳሂን ትክክለኛ ማንነት ይፋ አደረገ። በዚህ ጊዜ ሱሃን የዳሂን ትክክለኛ ማንነት ተገነዘበ። ዳሂን እንደ መስዋዕት በግ በመተው የራሳቸውን ጥቅም ለማስጠበቅ ወስኗል። እናም ዳሂ በገዛ መንግስቷም ሆነ በኮሪያ ባለስልጣናት ተከርታ ለሞት መታጨቷን ሲረዳ የውስጡ ንዴት መፍላት ጀመረ። እናም ሷ በውስጡ የነበረውን አንበሳ ቀስቅሶ የቀድሞ አደገኛ ኮማንዶ ባህሪውን በመላበስ ፖሊሶቹን በኃይል ረፍርፎና አስገድዷቸው ከፖሊስ ጣቢያው ያመልጣል። እናም ሷን አሁን ዳሂን ለማዳን በራሱ መንገድ ለመንቀሳቀስ ይወስናል። ረረ ሷን ለካ እንደዚህ አደገኛ ነበር። አንዳንዴ ዝምተኛና ቀልደኛ ፍሩ የሚባለው ለዚህ በባለፈው ተልእኮ የጓደኛውን ህይወት ለማዳን ሲል ያለቃውን ትዕዛዝ በመጣሱ ከስራ ቢባረርም ያን ያጣውን ጓደኛውን ለመካስከን የልጁን ሕክምና ክፍያ ለመሸፈን ሲል ነበር ገንዘብ ሲያሳድድ የኖረው። አሁን ግን ለገንዘብ ሳይሆን ለፍትህና ለአጋሩ ዳሂ ቆራጥነቱን ማሳየት ጀመረ። ዳሂ ወደ ተገተችበት ቦታ ስንመጣ ደግሞ የአክስ ጋንግ ማፊያዎች ዳሂን እውነትም እንደምትታረድ በግ ለሞት እያዘጋጇት ነበር። ማፊያዎቹም አዲስ የገዟቸውን መሳሪያዎች ውጤታማነት ለመፈተን ዳሂን እንደ ኢላማ ሊጠቀሙባት ሲሉ ሱሃን እንደ ጥላ ዘልቆ ይገባል። እና ማንም ሳያየው ዳሂ ወደ ታሰረችበት ክፍል ዘልቆ ይገባና የታሰረችበትን ገመድ ይፈታላት ጀመር። ዳሂም ሱሃን ብቻውን መምጣቱን ስታይ አንድ እውነት ተረዳች። ይህ ሰው የኮሪያ መንግስት የላከው ሰላይ ሳይሆን ለእርሷ ሲል ብቻ ህይወቱን አደጋ ላይ ጥሎ የመጣ ጀግናዋ መሆኑን ተረዳች። ለሰኮንዶች ያህልም በመካከላቸው የፍቅር አይነት ጥልቅ ስሜት ተፈጠረ። ሱሃን ግን እንደተለመደው ነገሩ እንደማስቀየስ ይህንን ተልእኮ ከጨረስን 1 ሚሊዮን ብር ይሰጣል ስላልሽኝ ነው የመጣሁት ብሎ ለመቀለድ ይሞክራል። እዛም ዳሂን ይዞ ወደ ውጪ ለመውጣት ሲሞክር ማፊያዎቹ እየተፈራረቁ መጥተው ሊያጠቁት ይሞክራሉ። ነገር ግን አሁን ላይ ከዚህ በፊት የነበረው ሱሃን ሳይሆን አደገኛውና ወታደሩ ሱሃን ነበር የሚዋጋቸው። በጩቤ ሊወጉት የሚመጡትን ወንጀለኞች ልክ እንደ ዝንብ እየረፈረፋቸው መጋዘኑን የጦር ሜዳ ያደርገዋል። እናም ዳሂና ሱሃን በጋራ ሆነው ጠላቶቻቸውን ማጥቃት ጀመሩ።
ነገር ግን ፍልሚያው እጅግ በተካረረበት ቅጽበት ስዋን አንድ መልእክት ተላከለት። ስልኩን ሲያነበውም ፊልሙ መጀመሪያ አካባቢ ላይ የጠፋው ውሻዬን ካገኘልኝ ወርቅ እሰጥሃለሁ ያለችው ሴትዮ ውሻዋ መገኘቱንና ቃል በገባችለት መሰረትም የወርቅ አበሎን በስጦታ እንዳስቀመጠችለት ተነግሯለች። በዚህ በደምና በጭስ በታፈነ መጋዘን ውስጥም ስዋን ሎተሪ እንደደረሰው ሰው በደስታ ይጮሃል። ዳሂ ነገሩ ግራ ቢያጋባትም ለስዋን ግን ገንዘብ ካለ የሞት አፋፍ ላይ እንኳን ቢሆን ለእርሱ የደስታ ስፍራው ነበር። ከዛም ከዚህ ጥቂት ደስታ በኋላ ከወንበዴዎቹ ጋር ኃይለኛ ቅጥቅጣቸውን ይቀጥላሉ። ስዋንና ዳሂ የትኞቹም ወንበዴዎች ሊያስቆሟቸው አልቻሉም። ክንዳቸውንም የሚቋቋም አንድ ሰው እንኳን አልነበረም። እናም በመጨረሻ ሁሉንም ረፍርፈው ቦታውን ለቀው ሊወጡ ሲሉ አንድ የመጨረሻ ወንበዴ ከፊታቸው ይቆማል። እናም ተዋጊው በታላቅ ትህትና ጩቤውን ያወጣና ከሽጉጥ ይልቅ እጅ በእጅ እንዲዋጣላቸው በክብር ይጋብዘዋል። ግብዣ ያስጠላል። ነገር ግን ስዋን ምን እያደረገ እንደነበር አልገባውምና ማፊያውን ወዲያው በጥይት ይለጥፏል። እናም በመጨረሻ ኃያሉና ሲያሳድዱት የነበረው የጦር መሳሪያ አዘዋዋሪው ጂሁን በቁጥጥር ስር ይውላል። የኮሪያ ፖሊስም የስዋንንና የዳሂን አስደናቂ ስለላ ስራ በጣም አደነቀም። እናም ይህ ያልተጠበቀ ጥምረታቸው በቻይናና በኮሪያ መካከል ያላቸውን ዲፕሎማሲያዊ ግንኙነት አጠናከረ። እናም ፖሊስም ስዋንን በይፋ የደህንነት ቢሮአቸውን እንዲቀላቀል ጥያቄ ያቀርብለታል። ስዋን ግን መጀመሪያ ላይ በግሉም መንቀሳቀስ ስለሚፈልግ ጥያቄያቸውን አልተቀበለም። ነገር ግን ከፍተኛ ደሞዝና ጥቅማ ጥቅም እንዳለው ሲነግሩት ወዲያው ነበር ሀሳቡን የቀየረው። ነገር ግን በመጨረሻ ስዋን ያገኘውን ሁሉ ገንዘብ ለሞተው ጓደኛ የገባውን ቃል ኪዳን ለመጠበቅ የጓደኛውን ልጅ ድሆ አስፈላጊውን ቀዶ ጥገና እንዲያደርግ ሙሉ ወጪውን ይሸፍናል። እናም ይህ ሁሉ ከሆነ ከጥቂት ወራት በኋላ የኮሪያ ባለስልጣናት ዳሂንና ስዋንን በአንድ ተልእኮ ሊያጣምሯቸው ፈለጉም። ዳሂም ከእረፍት በኋላ እንደገና ወደ ስራዋ ተመለሰች። ነገር ግን አዲሱ ተልእኳቸው የነበረው በጣም አስገራሚና አስቂኝ ነበር። ልክ ፊልሙ መጀመሪያ አካባቢ ላይ ውሻዬ ጠፍቶብኛል ብላ የመጣችው ሴት ትክክለኛ ውሻ የጠፋባት ሳትሆን እሷም የቻይና ሰላይ ነበረች። እናም መረጃዎችን በፍላሽና በኮምፒውተር ከማስቀመጥ ፋንታ በወርቅ አበልና ጌጣጌጥ ውስጥ ነበር የምትደብቀው። እናም ውሻዋን ስላገኘ የሰጠችው ክፍያ አስመስላ በወርቅ አበል ውስጥ ከባድ ሚስጥር አድርጋ ለስዋን ሰጥተው ነበር። ለካ ይቺ ሴት ስዋንን ከዚህ በፊት በመኪና ተገጭቶ ሆስፒታል ውስጥ የቀረው ትክክለኛ ሰላይ መስሏት ነበር መረጃውን የሰጠችው። ነገር ግን ስዋን በወርቁ ውስጥ መረጃ መኖር አለመኖሩን ስላልተጠራጠረ ለገንዘብ ካለው ፍቅር የተነሳ ወርቁን ወስዶ ለአንጥረኛ ሸጦት ነበር። ስለዚህ አዲሱ ተልኳቸው ከወርቅ ጋር ተቀላቅሎ የጠፋውን መረጃ ማግኘት ነበር። እናም ለቀጣዩ ተልኳቸው በመርከብ ተሳፍረው መሄድ ይጠበቅባቸው ነበር። እናም ስዋ ዳሂን የምንሄድበት መርከብ የባለ ሀብቶች ስለሆነ ጽድት ብለሽ መልበስ ይጠበቅብሻል አላት። ዳሂም በታላቅ መርከብ ላይ ከባድ ኦፕሬሽን የምታደርግ መስሏት እንዳላት ዝንጥ ብላ ትመጣለች። ነገር ግን ወደቡ ላይ ሲደርሱ የጠበቃቸው ትልቅ መርከብ ሳይሆን በውሃ ላይ ለመንሳፈፍ እንኳን የከበዳት ትንሽ አሮጌ ጀልባ ነበረች። ያው ዳሂ ከዚህ በፊት እንዳረጋት እየተጫወተባት ነበር ማለት ነው። እናም ዳሂና ስዋ አዲሱን ተልኳቸውን ለመቀጠል በዚህ ጀልባ ተሳፍረው ሲጓዙ ፊልማችን በዚህ ላይ ይጠናቀቃል። እና ይህ ፊልም ኮሜዲ አክሽን ይዘት ያለው ሲሆን በጣም የተመቸኝ ፊልም ነው። እናንተም እንድትከታተሉት ጋበዝኩ። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን።